ወያኔዎች ልከዋል ነበር። የኮሎኔል መንግስቱ ህይወት ተቀጥፋ ለማየት በርካቶች ጓጉተው ነበር። ከጫካ መተው ከተማም ዘልቀው ሐረሬም ድረስ ተጉዘው የግድያ ሙከራ ያደረጉ የተፏፏመ የትጥቅ ትግል ውስጥ የተሳተፉ ሰዎችም የጓጉትና የፎከሩት ሁሉ ሳይሳካ ቀረ። አንዳንዶች ቀድሟቸው ሞተዋል። የእድሜ ባለጸጋው ጓድ ኮሎኔል መንግስቱ ኃይለ ማርያም ግን 3 ልጆችን ወልደው 3ቱንም ዶክተር አድርገው አሁን 84ኛ ዓመታቸውን ሞቅ ደመቅ ባለ ሁኔታ በሐራሬ ማክበር ይዘዋል። ጋንሄል በተሰኘው ሰፈራቸው ውስጥ እየተዟዟሩም ሊትጎበኟቸው ለሄዱ ሰዎች ግቢያቸውን ስለሚወራው የእርሻ ማሳቸው እንዲሁም ደግሞ ከባሉ ግርማ ግድያ ጋር በተገናኘ አንዳንድ ነጥቦችን አንስተውላቸዋል። አዲስ መረጃ ለዩ ትንታኔውን አዘጋጅቷል። ሰብስክራይብ ካደረጋችሁ አዳዲስና ታሪካዊ መረጃዎችን ታገኛላችሁ። ወደ ጉዳዩ ገባን። እንደ ዘመዳችን መጥቶ ጎበኛን እነኚህ ቤቶች ብዙ አልተፈታቸው አልተሰሩም። ትልቅ እንትን ነው እርሻ ነበር። ይሄ ነው የእርሶ እርሻ የሚባለው አለ። ሰው እንደዛ አምኖ እንግዲህ ቅርብ ዘመዳችን እኮ ነው የሚለኝ። ዕለቱ ማክሰኞ ነበር። በ6 ሰዓቱ የኢትዮጵያ ሬዲዮ ዜና ወጃ በሀገሪቱ የነበረውን ደም ማፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉን ተናገረ። ማግስቱ ግን ለማንም ሳያሳውቁ ሸሽተው መሄዳቸውን የመንግስት ምክር ቤት መግለጫ ሰጠ። ሌተናል ኮሎኔል መንግስቱ የተቀሰቀሰውን ህዝባዊ አመጽ በአዝጋሚ መፈንቅለ መንግስት እጁ ያደረገውን ወታደራዊ ጁንታ ደርግ ሊቀመንበር ነበሩ። የኢሴፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥ፣ የሀገሪቱ ፕሬዝዳንት በሚል ተደራራቢ ሹመቶች ራሳቸውን ሾመው ስልጣኑንም ተቆጣጥረው ቆዩ። ይሁንና አስተዳደራቸው ገና ከጅምሩ ግድያን መፍትሄ በማድረጉ ተቃዋሚያቸው በዙባቸው። መንግስታቸውን በመቃወም ተቃዋሚ ኃይሎች ጠመንጃ አንስተው ጥቃት ጀምረው ድል አገኙ። በ1983 ዓ.ም አጋማሽ ላይ ተቃዋሚው የኢህአዴግ ሰራዊትም ወደ አዲስ አበባ አሸናፊነት ገሰገሰ። ተቃዋሚዎቻቸው እንደተጠጓቸው ያዩት ኮሎኔል መንግስቱ እኛ የምንሞተውም የምንኖረውም እዚሁ ሀገራችን ነው የሚለውን ንግግራቸውን ሰርዘው ግንባር እስኪበተን ድረስ ትግሌን እቀጥላለሁ የሚለው ቃላቸውን አጥፈው ቤተሰባቸውን ይዘው ወደ ኬንያ ሸሹ። ወደ ኬንያ ለመሄድ አውሮፕላን እንዲዘጋጅላቸው ያዘዙት ወደ ብላቴ ማሰልጠኛ ገብተው ወታደራዊ ስልጠና በማድረግ ላይ የነበሩትን የዩኒቨርሲቲ ተማሪዎች ጎበኛለሁ በሚል ምክንያት ነበር። ከብላቴ ወደ አስመራ ከዛም ወደ አዲስ አበባ ለመመለስ በሚል ሰበብ አውሮፕላኗ በርከት አድርጋ ነዳጅ እንድትሞላ ትዕዛዝ ተላለፈ። ጊዜው ረፋድ ነበር። በረራቸውን የጀመሩት መንግስቱ በአየር ላይ እንዳሉ አውሮፕላኑ ወደ ኬንያ ጎረቤት ናይሮቢ እንዲበር ጠንከር ያለ አስተያየት በቁጣ ሰጡ። አብራሪው አቅጣጫ ማሳያ ካርታ ለመያዙንና መብረር እንደማይችል ለፕሬዝዳንቱ ነገራቸው። ኮሎኔል መንግስቱ ግን በግድ ትሄዳታለህ ብለው አስገድደው አቅጣጫ አስለወጡት። በዚህ ድርጊታቸውም የሀገር መሪ ሆኖ አውሮፕላን ለመጥለፍ የመጀመሪያው መሪ ሆነዋል ይሏቸዋል በርካቶች። ናይሮቢ አውሮፕላን ማረፊያ ሲደርሱ በኢትዮጵያ ኤምባሲ ሁለተኛ ጸሐፊ ተቀበሏቸው። በዚያው የስደተኝነት ኑሯቸውን ወደሚገፉበት ወደ ዚምባብዌ ሐረሬ ከ5 አጃቢዎቻቸው ጋር ሄዱ። አንዱ አጃቢያቸው ግን በኋላ ላይ መጽሐፍ ጽፏል። ኮሎኔል መንግስቱ በስልጣን ዘመናቸው ሀገሪቱን እርስ በርስ በሚያፋጭ ፖሊሲ ለስልጣናቸው ቅድሚያ ሰጥተው ሀገሪቱን የስቃይና የፍዳ መፈልፈያ አድርገዋታል ተብለው ይነገራል። ታይቶ በማይታወቅ ውርደትም ከቷቸዋል ይላሉ በርካቶች። አንዳንዶች ደግሞ ማህበራዊ ለውጥ ለማምጣት የመሬት ታዋጅን የመሳሰሉ ለማስፈጸም ጥረት ያደረጉ መሰረተ ትምህርትን ያስፋፉ ይሏቸዋል። ሁሉም ግን በስልጣን ጥማት የታወሩ መሆናቸውንና በስልጣናቸው ከመጡባቸው ማንኛውም አደጋ ለማድረስ የማይተኙ አምባገነን መሆናቸውን ያምናሉ። በዘመነ መንግስታቸው እርስ በርስ በተደረገ ፍጅትና ጦርነት በሚሊዮኖች የሚቆጠሩ ዜጎች አልቀዋል። የዲሞክራሲ መብቶች የሚባሉ ነገሮች እንኳን በውን በህልም በማይታሰብበት ሀገር ማለት መንግስቱ ኃይለ ማርያምና ፓርቲው ብቻ ሆኖ እንዲታሰብ የሚያደርግ አሰራር የሚከተሉ ነበሩ ይሏቸዋል። መጨረሻው ግን የፎከሩበትን ሁሉ ሳይፈጽሙ ደጋፊዎቻቸው የሰጧቸውን ቆራጡ የሚል ስያሜ ተግባራዊ ሳያደርጉ ሁሉንም ጣጥለው ከሀገር ወጡ። ኮሎኔል መንግስቱ አሁንም በስደት ሐረር ይኖራሉ። ሰሞኑ ግን በተለየ ሁኔታ በሚዲያ ላይ በዝተዋል። ከቀናት በፊት በኢትዮጵያ መሰረተ ትምህርት ላይ ላደረጉት አስተዋጽኦ ሽልማት የተበረከተላቸው መንግስቱ ኃይለ ማርያም አሁን ደግሞ በጎነት ተብለው ለሚጠሩት ሰዎች ዚምባብዌ ድረስ በመሄድ ጠይቀዋቸዋል። ግቢያቸውን አስጎብኝተዋቸዋል። የምንኖርበት ግቢ ነው፣ ይህ ሰፊ ነው፣ በእርግጥም ጠባቂዎች አሉኝ፣ የተጠናከረ ሴኩሪቲ ያለው። ከዚህ በፊት የግድያ ሙከራ ሊደረግብኝ የነበረ ሊገሉኝም ከኢትዮጵያ ድረስ ተጉዘው
ሰው መተው የተረፍኩት እዚህ ግቢ ውስጥ ነው ብለዋል። ስለ ስሜዝ እየተባለ ስለሚነሳው እርሻ መሬታቸውም ሐሳብ አስተያየት ሰጥተዋል። ባለቤታቸው ውባንችን ከጎናቸው ይዘው ይህ ነገር ሲደጋገም እውነት ይመስላል። ግቢ ውስጥ እርሻ አለኝ፣ ነገር ግን ያጎቴ ልጅ ከኢትዮጵያ መጥቶ ሊጠይቀኝ ሲል ይሄ የሚወራው ያንተ እርሻ ማሳ ይሄ ነው እንዴ ብሎ ጠይቆኛል። ዘመዶቼ በዚህ ልክ ካመኑ ሌላው ሰው እንዴት ሊያስብ እንደሚችል እንግዲህ ማየት ነው ብለዋል ኮሎኔል መንግስቱ። 84ኛ ዓመት የልደት በዓላቸውን ያከበሩት ሰው ከዚህ በፊት የተለያዩ መረጃዎችን የሚሰጧት ጋዜጠኛ ገነት አየለን ጨምሮ ለበርካታ ሰዎች ግቢያቸውን ተዟዙረው አስጎብኝተዋል። አብሮነት ዲጂታል ሚዲያ በለቀቀው በዚህ ቪዲዮ በርካታ ተመልካቾችን ያገኘ ሲሆን ፕሬዝዳንቱም አጠር ያለ ሸሚዝ ለብሰው ቆፍጠን ብለው 84 ዓመት እድሜያቸው ላይም ሆነው እየተዘዋወሩ ማየት ችለናል። በእርግጥም ኮሎኔል መንግስቱ የመጨረሻው የኑዛዜ ዘመን ላይ ይመስላሉ። በቅርቡ ደራሲ ታገሱ ጌትነት ገበየው መንግስቱ ኃይለ ማርያም ስደተኛው መሪ ትረካዎች የተባለ መጽሐፍ አሳትሟል። ደራሲው ዚምባብዌ ድረስ ተጉዞ ገንሄል የተሰኘው ሰፈራቸውም ድረስ ሂዶ የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያምን በልዩ ልዩ ጉዳዮች ዙሪያ ቃለ መጠይቅ አድርጎት ነበር። በዚህም ፕሬዝዳንቱ ስለ በዓሉ ግርማ አገዳደልና ሁኔታ ተንፍሰዋል። እንቆቅልሹ በዓሉ በሚል በተሰጠው ርዕስ ከ301 እስከ 302 ገጽ በመጽሐፉ እንደሰፈረው እንዴ ይላሉ ኮሎኔል መንግስቱ። በዓሉ ግርማ መንግስታችን ውስጥ ካሉት ሙያተኞች አንዱ ነው። እርሱ ጋር ያለን ግንኙነት እንደ ሌሎች የሥራ ባልደረቦች ሁሉ ያለ ነው። እርግጥ ነው አሁን ጊዜው ረዝሟል። በተለይ አሁን ካለውበት ሁኔታ አንጻር ሁሉንም ነገሮች በጥልቀት ለማስታወስ ይቸግረኝ ይሆናል። በዓሉ ግርማ በማስታወቂያ ሚኒስትርነት ውስጥ ነበር የሚሰራው። ያን መጽሐፉን ኦሮማይን ማለታቸው ነው ከጻፈ በኋላ በርካታ ጫጫታዎች ተነስተው ስራው ላይ መቆየት የማይችልበት ሁኔታ ተፈጠረ። ጥቂት ቆይቶ ድንገት ጠፋ ተባለ። በዚህ ዙሪያ እንዴት ሊሆን ይችላል የሚለውን ሳስብ የኔ ግምት በወቅቱ መኮንኖችም ሆነ ሌላዎችን የሚያስቀይም ነገሮችን ተናግሯል በሚል ጠልተውት ተቆጥተውበት ነበር። በወቅቱ በኔ በኩል እጅግ የሥራ አስጫና ነበረብኝ። እሱ ያላቸውና የሚላቸውን እያንዳንዷን ነጥብ ተከታትዬ ለማየት ሆነ ለመስማት ሁኔታዎች አይፈቅዱልኝም ነበር ይላሉ መንግስቱ ኃይለ ማርያም በመጨረሻው ዘመን ኑዛዜያቸው። በዓሉ ግርማ የጻፈው መጽሐፉን ያደረጋቸው ነገሮች ፈጽሞ ለሞት ያደርሰዋል የሚል እምነት የለኝም። ሆኖም በግለሰብ ደረጃና አንዳንድ ሰዎች ቂም ያዙበት ሰዎች የሰሩት ሴራ የበዓሉ መጨረሻ እንዲህ ያደረገው ነው የሚመስለኝ። አስረግጬ የምናገረው የበዓሉ መጥፋት ጉዳይ ለኛም የተሰወረ ነው። በወቅቱ የበዓሉን ባለቤት ሁሉ አነጋግሬ ያለው ለሁላችንም እስከዛሬ እንቆቅልሽ ሆኖ የቀረ ታሪክ ነው በዓሉ ይላሉ። ወቅቱ እንግዲህ አብዮት ነው። ጦርነትም ሆነ ትኩረት የሚወስዱ በርካታ ጉዳዮች ነበሩ። በግራም ሆነ በቀኝ አንዳንድ ሰዎች አደጋ ወይም ጉዳት ሊደርስባቸው ይችላል። ያንን ሁኔታና ወቅት ተጠቅመው ነው በዓሉን ያስወገዱት የሚል ነው ጥርጣሬ ብለዋል። እርግጥ ነው ይህን በተመለከተ በትክክል ማን ያደረገ ይህን ብባል ግን እርግጠኛ ሆኜ የምናገረው በማስረጃ የተደገፈ ነገር የለኝም። ግምት ሊኖረኝ ይችላል። ግምትን ይዞ የግለሰቦችን ማንሳት ግን አግባብ አይደለም ሲሉ ገልጸዋል። በእርግጥ ኮሎኔል መንግስቱም ሆነ ጓዶቻቸው በዛ ዘመን የተፈጠሩትን ሁሉንም ግድያዎች፣ የቀይ ሸበር መጠፋፋትን ጨምሮ ሁሉንም በመካድ የሚታወቁ ናቸው። ኮሎኔል መንግስቱ ራሳቸው ከተደጋጋሚ ግድያ ያመለጡ ሰው ናቸው። ኮሎኔል መንግስቱ ኃይለ ማርያም ወደ ስልጣን ላይ በወጡበት በሁለተኛው ዓመት ማለትም መስከረም ወር 1999 ዓ.ም በእርሳቸው ላይ ለአራት ያህል ጊዜ የሞት ድግስ ተደግሶላቸው ነበር። ነገሩን አስገራሚ የሚያደርገው በፕሬዝዳንቱ ላይ ከመስከረም 8 ቀን 1969 እስከ መስከረም 13 ቀን ባሉት ተከታታይ 6 ቀናት ውስጥ ብቻ ለአራት ጊዜ ከተደገሰላቸው የሞት ድግስ ውስጥ አንዱንም ሳይቀምሱ በታምር ተርፈው 84ኛ ዓመት የልደት በዓላቸው ላይ ደርሰዋል። በተለይ አራተኛዋ ማለትም መስከረም 13 ቀን 1969 ዓ.ም ላይ የተሞከረው የግድያ ሙከራ ሁሉንም ሰው ያስደነግጣል። ያችን የግድያ ሙከራ ተከትሎ የመጣው መዘዝ የሞት ጅኒ ከጠርሙስ ውስጥ ክዳኑ ተከፍቶ ተለቆ ምድሪቷን በደም ያጠበ ተብሎ ይገለጻል። የ1960ዎቹና 70ዎቹን ታሪክ የሚዘክሩ ልዩ ልዩ መጻሕፍት እንደሚያወጉት ኮሎኔል መንግስቱ ኃይለ ማርያምን የመግደል ሙከራ የማድረጉን ሚና የወሰዱት ኢህአፓዎች መሆናቸውን ይጠቅሳሉ። ያን ብቻ አይደለም። ኢህአፓ ማዕከላዊ ኮሚቴ የሞት ቅጣት ውሳኔ ያስተላለፈው በ3 ደርግ አባላት ላይ ብቻ ነበር። እነሱም ኮሎኔል መንግስቱ ኃይለ ማርያም፣ ሻለቃ ጌታቸው ሽበሽና ኮሎኔል ተካቱሉ ነበሩ። ከህዝብ ድርጅት ጽህፈት ቤት አባላት መካከል ደግሞ የማጥፋት ጦርነት አዋጅ በረቁቁና ባዘጋጁ ላይ ብቻ ውሳኔው ተላልፏል። ከነሐሴ 1968 ዓ.ም ጀምሮ የኢህአፓ ታጣቂ ክንፍ የኮሎኔል መንግስቱን እንቅስቃሴ መከታተል
በመከታተል ይዟል። በዛን ወቅት ኮሎኔሉ መኖሪያቸውን 4ኛው ክፍለ ጦር ውስጥ አድርገው ጽህፈት ቤታቸውን በታላቁ ቤተ መንግስት ነበር። መስከረም 13 ቀን 1969 ዓ.ም የኮሎኔል መንግስቱ ኃይለማርያምን መኪና ይከተሉ የነበሩ ገዳይ ስኳዶች ከመኪናቸው ደርሰው ተኩስ መክፈት እንደጀመሩ ኮሎኔል ያዘችው መኪና 4ኛ ክፍለ ጦር በራፍ ላይ ተጠግተው ስለነበር በሩን ሰብረው ወደ ውስጥ ይገባሉ። የኮሎኔሉ ሹፌር መኪናውን ወደ ግቢ ሲያስገቧት ኮሎኔል መንግስቱ በተቀመጡበት ወንበር ስር ሾልካ የገባች የበረደች ጥይት ሙይታቸው ላይ አግኝታቸው የታሰበላቸው የሞት ቅጣት ጽዋ ሳይሳካ ሊተርፍ ችለዋል። ይህን ተከትሎ የአጥናፉ አባተ ግድያ የመጣው በዚህ ነው ይላሉ። የአጥናፉ አባተ ልጅ ግን ከዚህ በፊት ሕያው ምስክር በተሰኘ ዩቲዩብ ገጽ ላይ ቀርቦ አባቴ አልሰማም ነበር፣ ቤታችን ከመጣ በኋላ እናቴ ነግረው ደንግጦ ኮሎኔል መንግስቱ ኃይለማርያምንም ወደ ሆስፒታል ወስዷቸዋል። ኮሎኔል ግን በዚህ ቂም ይዞ አባቴን ገድሎታል ብሏል። ከዛሬ 48 ዓመት በፊት በባላንጣዎቹ ሞት የተደገሰላቸው መንግስቱ ይኸው ዛሬ በህይወት ኖረው 84ኛ ዓመታቸውን በሐረሪ ከቤተሰቦቻቸው ጋር ሆነው በተለያየ ስነ ስርዓት እያከበሩ ነው። መንግስቱ በ1983 በወርሃ ግንቦት አብዮቱን የቀለበሱ ቁንጮ ሰው መለስ ሞቱ። ህወሓት ከፓርቲነት ተሰርዞ ግንቦት 20 ከካላንደር ላይ ተፍቆ ኢሳያስ ህዝቡን ግራ አጋብቶ እርሱም ግራ ተጋብቶ ማየታቸው ምን ተሰምቷቸው ይሁን የሚል ባይጠየቁም እርሳቸው ግን አንድ ነገር ብለው ነበር። ሞቴን የተመኙ ሞታቸውን ቁጭ ብያ ያለው ብለው ነበር። የተነበዩት ፕሮፌት መንግስቱ ዛሬ በሐረሬ በገንሄል መንደራቸው በከፍተኛ ጥበቃ በሚጠበቀው ሰፊና በተንጣለለው ግቢያቸው ሊጠይቋቸው የሄዱትን አብሮነት ዲጂታል ሚዲያ አባላትንና ጋዜጠኛ ገነት አየለን እየተዘዋወሩ ከባለቤታቸው ጋር ግቢያቸውን አስጎብኝተዋል።